አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውዶቼ እንዴት ናችሁ? ደህና ናችሁ? ያለው አልሐምዱሊላህ ረብል ዓለሚን። ውዶቼ ደህና ነኝ። ባለፈው ረከቦቶቹ ዋጋ ስነግራችሁ አረረረረረ ምን ነው ባይጠጣስ ቢቀር አላችሁ ማለት ነው። በነገራችን ላይ ባይጠጣስ ቢቀር አይባልም እንዴ። ምን ነው በሰርቪሴስ ብጠጣ ነው የሚባለው እንዴ። ቡናን ያክል ነገር እንዴት ቢቀር ትላላችሁ? እንዴት ይቀራል? ቡና ላይ ጭካኔ! የምር በጣም ነው የታዘብኳችሁ። በጣም 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 እንዴ! እንዴት ነው ያለ ቡና የሚኖረው? በጣም ከባድ ውሳኔ ነው። እና እኔ እቃ ሲወደድባችሁ፣ ረከቦት ሲወደድባችሁ ባይጠጣስ ቢቀር አትበሉ። በሰርቪሴ እጠጣዋለሁ፣ በጣውላዬ እጠጣዋለሁ፣ ስፈልግ እጄ ላይ ቀድቼ እጠጣዋለሁ ነው የሚባለው። ያው ይሄንን ለማሳወቅ ፈልጌ ነው። እና ባለፈው አፌን አደልጦኝ 34,000 መነሻ አልኩ። ግን 34,000 ሳይሆን መነሻው 24,000 ነው። 24,000 ነው። 24,000 ላለው ሰው ምን አላት? ላለው ሰው እኮ በጣም ትንሽ ብር ናት። በነገራችን ላይ 24,000 ማለት ነው። ደግሞ ሀብታም ከሆንን ለደሃም አትርዱ አላልንም እኮ። ገና ረከቦት ገዛችሁና ለደሃ አትረዱ ምናምን ማለት አይደለም። መርዳትም ትችላላችሁ፣ ቤታችሁንም ማሰማመር ትችላላችሁ። የሚከለከል ሐራም የሚሆንባችሁ ነገር የለም። እያጣችሁ የምትበሉት አጣችሁ ምንም ነገር ማድረግ ሳትችሉ ቀርታችሁ ረከቦት ብትገዙ ያ የሆዳችሁ ጉዳይ ያስጠይቃችኋል። ከዛ ውጭ ግን ካላችሁ እንኳን ረከቦት ይሄ ቤታችሁ በየቀኑ የምታዩትና ጫማ ራሱ እየተገዛ አይደል በ100,000 በ200,000 እንግዲህ አቅጣጫ ይመራ ጫማው አቅጣጫ ይመራም። እና አንዳንዶቻችሁ ደግሞ ምን አላችሁኝ? ቡና ከራሱ ነው ወይ? ቡና ከራሱ ነው ወይ? እራሱ ያፈላሉ ወይ? ራሱ ይወቅጣሉ፣ የራሱ ይፈጫሉ እንዴ? እኔ ታዝቢያቸዋለሁ። ለማንኛውም እሱ ልክ ናቸው። አሁን ጫማው እሺ አቅጣጫ ይመራል? አቅጣጫ ይመራም። አሁን እንግዲህ 100 ምናምን ሺህ የተባለው ጫማ ማለት ነው። እና በቡና ጨክኑ ለማለት ነው ዋናው ቁም ነገሩ። ከዛ ውጭ ደግሞ 14,000 ብር፣ 15,000 ብር፣ 22,000 ብር ሴራሚክ ዲስቶች አሉ። በነገራችን ላይ ለሴራሚክ ድስት የወጣው ቢወጣ ወላሂ ነው የምላችሁ፣ በቃ ያንስበታል እንጂ አይበዛበትም። በቃኝ አይበዛበትም ለሴራሚክ ድስት ማለት ነው። ለምን እንዲህ እንዳልኳችሁ ታውቃላችሁ? አይዝ ምን አይል በቃ እኔ ምችት ያለኝ ዕቃ ቢኖር ሴራሚክ ድስት ማማሰያ በብረት ነገር ሲያማስለው አይወድም ወይ በእንጨቱ ወይ ደግሞ በእንትኑ ማማሰል አለ አይደለ? እነዚህ ላስቲክ ማማሰያዎች በእነሱ። ከዛ ደግሞ ይሄ የምታዩት እንትን በጣም ነው የወደድኩት። ይሄ ስቶቡ ማለት ነው ባለ 4 ነው። በጣም ወድጀዋለሁኝ። 27,000 ብር ነው ያለኝ። የምር ልገዛው ነበር ግን ልጆቹ ቤት እንትን ይሉታል ወይ እንደው እንዴት ያደርጉታል ብዬ አስቤ ነው። ለምን እቃ በጣም ነው እንትን የሚያበላሹትና እዛ ፈርቼ ነው እንጂ ወላሂ ከሰራን እጃችን ላይ ገንዘብ ካለ እቃ ብንገዛ ከሰርና አይባልም። በነገራችን ላይ አሁን ሰው ለሆዱ ለስንት ነገር ገንዘብ ያወጣል። እንኳን እንደዚህ ተቀማጭ ነገር ቢቸግራችሁ አውጥታችሁ የምትሸጡት ነገር እኮ ነው። ሲጀመር አይቸግረን። አላህ ርዚቃችንን እንዳፈሩ እንዳሸዋው ያብዛልን። አላህ ያክብረን። አላህ ያስደስተን። ክፉን ነገር አላህ ያዝልን። ደጉን ሁሉ አላህ ያቅርብልን። አገራችንን ሰላም አላህ ያድርግልን። ማጣትን አላህ ያዝልን። ርዚቃችንን እንዳፈሩ እንዳሸዋው ያብዛልን። ደስ ይበለን። ዱዓችን ይሄ ነው። ከዛ ውጭ ግን ምንም አይነት ነገር ኢንሻአላህ አይቸግረንም ተስፋ አደርጋለሁኝ። እና ከዛ ውጭ ደግሞ በጣም ብዙ አይነት አዳዲስ ነገሮች ስላሉ በነዛ ነገሮች ጉዳይ በየጊዜው አዳዲስ መረጃ ሰጣችኋለሁ ብያችኋለሁ። ግን ይሄንን ቻናል ፎሎ እያደረጋችሁትም አይደለም፣ ረጅም ሰዓትም እያያችሁት አይደለም። ሞኔታይዝ ካልሆነ ደግሞ በጣም ያስቸግራል ማለት ነው። ሞኔታይዝ ሲሆን ራሱ ዩቲዩብ ራሱ ያስተዋውቅላችኋል። ሞኔታይዝ ያልሆነን ቻናል ግን ዩቲዩብ ራሱ ስለማያስተዋውቅላችሁ በጣም ነው የምትቸገሩት። ስለሆነ ሁላችሁም ላይክ፣ ሼር፣ ሰብስክራይብ በማድረግ ለብዙ ሰዎች አዳርሱት። እኛም ደግሞ አዳዲስ የገበያ መረጃዎች፣ አዳዲስ የመጡ እቃዎችን በዚህ ቻናል ይዘንላችሁ እንመጣለን ማለት ነው ውዶቼ። በባለፈው ለቤት የገዛኋት 3500 ያልኳችሁንም አሳያችኋለሁ። ልብስ ማጠቢያ፣ ፍሪጅ ጨማሪ አለ። ከባለፈው እንግዲህ ልብስ ማጠቢያውን 55ም 50ም 52ም የሚባል አለ። ፍሪጅ ከ50,000 አለ። ቆንጆ ፍሪጅ 50,000 ገዝቻለሁኝ። 45ም እንደዛም አለ። ግን ያው እንደ ሊትሩ በነገራችን ላይ ፍሪጅ ብዙ ጊዜ ትጠይቁኛላችሁ። ሊትር ሳይሆን ፍሪጅ ሞዴል ነው ያለው። ሊትር አይጻፍበትም። ትልልቁ ላይ እኮ 350 320 ሊባል ይችላል። ትንንሾቹ ፍሪጆች ላይ ደግሞ 400 390 እንደዛ ሊባል ይችላል። ያ ሞዴል ነው። ሊትር ብዙ ጊዜ አይጻፍበትም። ስለሆነ በዚህ ነገሮች እንዳትሸወዱ ተጠንቅቃችሁ ግዙ እላለሁ ኢንሻአላህ። ለማንኛውም
ገበያ ሄጃለሁኝ። ይሄ ቅዳሜ ገበያ መንበረ ፀሐይ ነው። አብረን እንጋፋ። እስከ መጨረሻው ላይክ እያደረጋችሁ አብራችሁን እንጋፋ። በነገራችን ላይ ውዶቼ ገበያ በጣም ነው ራሴን ያመኛል። ለምን እንደሆነ አላቅም። ጫጫታው ግርግሩ ምናምን መሰለኝ በጣም ነው ራሴን የሚያመኝ ገበያ ቦታ ሲሄድና ያው ለእናንተ ይሄንን መንበረ ፀሐይ ብዙዎቻችሁ ስለማታውቁት እናቴኔ መሐመድ ሆነን ነው የመጣ ነው ማለት ነው። አንዳንድ ነገር እንገዛለን ብለን ግን በዋናነት በቃ እኔ እየቀረጽኩኝ ለእናንተ ለማሳየት ነው የመጣሁት። ኢንሻአላህ ነገም እሄዳለሁ። ይሄ ሳምንት የተቀረጸ ቪዲዮ ነው። ዛሬ ነገ ግን ኢንሻአላህ ነገ ካሜራዬን በደንብ አስተካክዬ ከጥግ እስከ ጥግ ያለውን በደንብ ነው የምቀርጽላችሁ ማለት ነው። ያው እንግዲህ የምታውቁትም ሰው ካለ ፈልጉ በዛው። አላህ እንግዲህ ሀገር ሰላም ያርገው። እንዲህ ተገበያይቶ ተገዛዝቶ መውጣቱ ደስ ይላል። በነገራችን ላይ ብዙ ሰው ሱፐር ማርኬት ሂዶ በጥፍ ያወጣል። ግን እንደዚህ ጉልት የሚሸጡ ሰዎችን ማገዝ ነው መግዛት በራሱና ከጉሊት እንግዛ የሚለውን መርህ እንከተልላችኋለሁኝ። በጣም ረጅም ደቂቃ ማውራት አልችልም። ቪዲዮ ረጅም ደቂቃ ስለሆነ ቪዲዮውን እዩት፣ ጨርሱት። በቃ የሚገፋውን ሰው እዩ። በዛ ላይ የምታውቁት ሰው አታጡም። ጎረቤት ዘመድ ሊኖር ይችላል። በቃ እዩ። እኔ ካላወራሁ አታዩም። ኧረ እንደዚህማ አይደረግም፣ ነውር ነው። እሺ ለማንኛውም እወዳችኋለሁኝ፣ አከብራችኋለሁኝ። ሰላሙ አለይኩም ወራህመቱላሂ ወበረካቱ።